ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። ጊዜያዊ ስያሜውን ፌዴራል ዴሞክራሲያዊ ፓርቲ ብሎ የሰየመ አዲስ አገር አቀፍ የፖለቲካ ድርጅት በምስረታ ላይ መሆኑን የሐሳቡ ጠንሳሽና ሂደቱን የሚያስተባብሩት ግለሰብ ለዶይቼ ቬለ ገልጸዋል። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤትን በሰብሳቢነት የመሩትና የኦሮሞ ፌዴራላዊ ኮንግረስ የቀድሞ ከፍተኛ አመራር የነበሩት አቶ ደስታ ዲንቃ ፖለቲካችን በማስተዋል የተሞላና ሕዝብንና ሀገርን ማዕከል ባደረገ አኳኋን እየተያዘ ባለመሆኑ ይህንን ለመለወጥ ድርጅት ወደ መመስረት መግባታቸውን ተናግረዋል። የፓርቲ ምስረታ ስራው ከአንድ ዓመት በፊት መጀመሩን የገለጹት አስተባባሪው የ10 ሺህ አባላት ስብሰባ ተጠናቋል። መተዳደሪያ ደንብ፣ አርማ፣ ስያሜና የመመስረቻ ጽሑፍም ተዘጋጅቷል ብለዋል። ፖለቲከኛ ደስታ ዲንቃ ለዶይቼ ቬለ እንደገለጹት ፌዴራል ዴሞክራሲያዊ ፓርቲ በሁለት የኦፌኮ የቀድሞ የማዕከላዊ ምክር ቤት አባላት ከዚያ በፊት ደግሞ በስራ አስፈጻሚ ውስጥ የነበሩ ሰዎችና ሌሎችም ነው እየተቋቋመ ያለው። በመንግስት በኩል ካለፈው አለመማርና ተመሳሳይ የፖለቲካ አስተዳደርን መያዝ በተቃውሞ ጎራ ቢሆንም ይዘው የወጡትን የትግል መስመር እየለቀቁ አዲስ ወደሚመጣው ስርዓት እየገቡ ለራሳቸው እረፍት የሚሰጡበት ነባራዊ ሁኔታ መኖሩ አልፎም የህዝብና የሀገር ጥያቄ ሳይስተካከል እየቀረ ዛሬ ላይ በመድረሳችን ይህንን ፓርቲ እያቋቋምን ነው ብለዋል። ፖለቲከኛው እንዳሉት በዚህ ምክንያት የህግ የበላይነትና ህግን ማክበር እየጠፋ ግንኙነቶች ከህግ ውጪ በሆነ አኳኋን ስለሚደረጉ ኃላፊነትና ተጠያቂነትም የለም። እናም ውጥኑ ተሳክቶ ፓርቲው የሚመሰረት ከሆነ ህግና ህግን መሰረት ያደረገ ስራ እንሰራለን ብለዋል። የፓርቲ ምስረታ የመጀመሪያ እንቅስቃሴያቸው በዚህ ዓመት በሚደረገው ምርጫ መሳተፍን አልመው እንደነበር የነገሩት አቶ ደስታ አሁን ባለንበት ሁኔታ ግን በቀጣዩ ምርጫ ስለመሳተፋችን እርግጠኛ አይደለሁም ብለዋል። በዚህ ዓመት የሚደረገው ምርጫ ካለፈው በባሰ የተጣበበ ሁኔታ የሚደረግና አጓጊ ያልሆነ በመሆኑ ባንሳተፍም የሚያስቆጭ አይደለም ሲሉም የድርጅቱን ህጋዊ ሰውነት ለማግኘት ዝግጅት ስለማጠናቀቃቸው ጠቅሰዋል። አቶ ደስታን አዲስ ፓርቲ መመስረት ለህዝብ ከጥቅሙ ጉዳቱ አያመዝንም ወይ ተብለው ለተጠየቁት የፖለቲካ ምህዳሩ አለመስተካከልና ህዝብ ነፃ ሆኖ ያለምንም ፍርሃት የፖለቲካ ተሳትፎ እያደረገ አለመሆን፣ የዜጎችን የአመለካከት ነፃነት አለመኖር፣ ብዙ የሚባሉት የፖለቲካ ድርጅቶች የህዝብ ድምፅ መሆን አለመቻል፣ በመካከላቸውም የመገፈታተር እንጂ የመተጋገዝ ልምድ አለመዳበሩ፣ የዜጎችንና የሀገርን ችግር ለመፍታት በቁርጠኝነት አለመታገላቸው፣ የፖለቲካ ድርጅቶች በብሔር ስም የተደራጁ መስራቾችን የሚጠቅም ስራ ላይ መሰማራታቸው በሀገሪቱ ነባራዊ ሁኔታ አዲስ ፓርቲ መመስረትን ተወቃሽ አያደርግም ብለዋል። ዘገባው የዶይቼ ቬለ ነው። ወደ ሌላ ጉዳያችን ስናልፍ በደቡብ አፍሪካ የሚካሄደው ወታደራዊ ልምምድ ላይ ከቻይና ከኢራንና ከሩሲያ የተውጣጡ የጦር መርከቦች መሳተፋቸው አገሪቱ ከአሜሪካ ጋር ያላትን ግንኙነት የበለጠ ሊያሻክረው ይችላል። ደቡብ አፍሪካ በወታደራዊ ልምምዱ ላይ ኢራን ንቁ ተሳታፊ ከምትሆን ይልቅ ታዛቢ እንድትሆን ለማሳመን ጥረት እያደረገች መሆኑን የሚጠቁሙ ዘገባዎች ወጥተዋል። በቅርብ ቀናት ውስጥ የቻይና የኢራንና የሩሲያ ባንዲራዎችን የሚያውለበልቡ መርከቦች በኬፕ ባህረ ሰላጤ የሲሞንስ ከተማ በሚገኘው የደቡብ አፍሪካ ዋና የባህር ኃይል ጣቢያ ሲቀዝፉ ይታያሉ። ለአንድ ሳምንት የሚቆየው ልምምድ አርብ ዕለት ተጀምሯል። በቻይና የሚመራው ይህ ልምምድ በ2006 የተመሰረተውና ብሪክ በመባል የሚታወቀውን ዋና ዋና ታዳጊ ሀገሮች ጥምረት የተውጣጡ ሌሎች አባላትን ያካትታል። ምህጻረ ቃሉን የወሰደው ከብራዚል፣ ሩሲያ፣ ህንድና ቻይና የእንግሊዝኛ ስሞች የመጀመሪያ ፊደላት ነው። ደቡብ አፍሪካ ከ4 ዓመታት በኋላ ቡድኑን ስትቀላቀል ኤስ የሚለው የስሟ ፊደል የቡድኑ መጠሪያ ላይ ተጨምሮ ብሪክስ ተባለ። በቅርቡ ግብፅ፣ ኢትዮጵያ፣ ኢንዶኔዥያ፣ ኢራንና የተባበሩት አረብ ኤሚሬትስ በመጨመራቸው ጥምረቱ አሁን ብሪክስ ፕላስ ተብሎ ይጠራል። የቡድኑ ዓላማ የበለጸጉ የምዕራባውያን አገሮችን የፖለቲካና የኢኮኖሚ ኃይል መገዳደር ነው። የደቡብ አፍሪካ መከላከያ እንዳስታወቀው የባህር ኃይል አባላት ለጋራ የባህር ደህንነት ስራዎች፣ ለተቀናጀ የተግባር ልምምድና የባህር ላይ ጥበቃ ተከታታይ ፕሮግራሞች የተሰባሰቡ ናቸው። የትኞቹ ሀገራት እንደሚሳተፉ ባይናገሩም የስልጠናው ዓላማ የመርከብና የባህር ላይ የኢኮኖሚ እንቅስቃሴዎችን ደህንነት ማረጋገጥ ብቻ እንደሆነ ይፋ አድርጓል። አንዳንድ አስተያየት ሰጪዎች የብሪክስ ፕላስ አባላት ለምን አንድ ላይ ወታደራዊ ልምምዶችን እያደረጉ እንደሚገኙ ይጠይቃሉ። ምክንያታቸው ደግሞ ቡድኑ የኢኮኖሚ ጥምረት መሆኑ ላይ ነው። የብሪክስ ፕላስ አባላት በፖለቲካዊ መልኩ እርስ በርስ የሚቃረኑና በመካከላቸውም የጋለ የድንበር ግጭት የሚፈጥሩ አሉ ሲሉ የመከላከያ ተንታኝ ዲን ዊንግሪን ለቢቢሲ ተናግረዋል።
ደቡብ አፍሪካ ከቻይናና ከሩሲያ ጋር የባህር ኃይል ልምምድ ስታደርግ ይህ የመጀመሪያው አይደለም። የመጀመሪያው ሞሲ ተብሎ የሚጠራ ሲሆን ትርጉሙም በደቡብ አፍሪካ የስዋና ቋንቋ ጭስ ማለት ነው። ይህ ወታደራዊ ልምምድ የተደረገው እንደ ኤሮፓያን አቆጣጠር በ2019 ሲሆን ብዙም ትኩረት አልሳበም ነበር። ነገር ግን በ2023 ሁለተኛው ዙር ሞሲ ሲካሄድ ሩሲያ በዩክሬን ላይ ሙሉ በሙሉ ወረራ ፈጽማ የነበረ በመሆኑ ልምምዱን ለማካሄድ የተመረጠበት ወቅት በጣም ተተችቷል። ሩሲያ ወረራውን በፈጸመች በዓመቱ ነበር ልምምዱ የተደረገው ይላሉ ዊንግሪን። ስለዚህ በጊዜው ሁሉም በልምምዱ ዙሪያ ጥያቄ እንዲያነሳ አድርጓል። የአሁኑ ልምምድ መጀመሪያ ላይ ህዳር ወር ላይ እንዲካሄድ ታቅዶ የነበረ ሲሆን ሞሲ ሳልሳዊ ተብሎ ሊጠራ ነበር። ነገር ግን ደቡብ አፍሪካ ለመጀመሪያ ጊዜ ባዘጋጀችው የቡድን 20 መሪዎች ጉባኤ ምክንያት ለሌላ ጊዜ ተላልፏል። እናም የስም ለውጥ ተደርጎበት በርከት ያሉ ሀገራት እንዲሳተፉበት ተደርጓል። ባለፈው ዓመት አጋማሽ አካባቢ ሞሲ ሶስተኛ ተብሎ እንደማይጠራ ነገር ግን አሁን ዊል ፎር ፒስ የሚባል የብሪክስ ፕላስ የባህር ላይ ልምምድ እንደሚሆን መስማት ጀመረን ይላሉ ዊንግሪን። ነገር ግን አሁን ባለው የፖለቲካ ሁኔታ የተሳተፉ ሀገራት ደቡብ አፍሪካን ከዋና የንግድ አጋሮቿ አንዷ ከሆነችው ከአሜሪካ የበለጠ ሊያርቃት ይችላል። በጆሃንስበርግ በሚገኘው የዊትዋተርስራንድ ዩኒቨርሲቲ ፕሮፌሰር የሆኑት ዊሊያም ጉሜዴ የትራምፕ አስተዳደር ወደ ስልጣን ከመጣ ጀምሮ ደቡብ አፍሪካ ጫና ውስጥ ነች። ከዚያ በፊትም ቢሆን ዲሞክራቶች ስልጣን ላይ በነበሩበት ጊዜ ደቡብ አፍሪካን እንደ ጸረ አሜሪካዊ አድርገው ይመለከቷት ነበር ሲሉ ለቢቢሲ ተናግረዋል። የትራምፕ አስተዳደር ነጭ ደቡብ አፍሪካውያንን ከጥቃት መከላከል አልቻለችም በማለት ይከሳሉ። ይህንንም ተከትሎ ለነጭ ደቡብ አፍሪካውያን የስደተኝነት መብት ሰጥተዋል። ከዚያም ከፍተኛ ታሪፍ በመጣል ለደቡብ አፍሪካ የሚሰጠውን እርዳታም አግደዋል። የትራምፕ ንዴትን በከፊል ያባሰው ፕሪቶሪያ በእስራኤል ላይ በዓለም አቀፉ የፍትህ ፍርድ ቤት በማቅረብ ረገድ ባላት ሚና ነው። የአሜሪካ አጋር የሆነችው እስራኤል በጋዛ ፍልስጤማውያን ላይ የተፈጸመውን የዘር ማጥፋት ወንጀል መሰረተ ቢስ በማለት ውድቅ አድርገዋለች። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎዛ ባለፈው ዓመት ግንቦት ወር ላይ ወደ ዋይት ሃውስ ያደረጉት ጉዞ የሁለቱን አገራት ግንኙነት ሊጠግን አልቻለም። ጉሜዴ ለዓመታት ፈተና ውስጥ የቆየው የደቡብ አፍሪካ ኢኮኖሚ ወደ አሜሪካ ገበያ መግባት እንደሚያስፈልገው ጠቁሟል። አሜሪካን ማራቅ አንችልም። የአሜሪካ መንግስት፣ የአሜሪካ የግል ዘርፍና የአሜሪካ ሲቪል ማህበረሰብ አስተዋጽኦ በደቡብ አፍሪካ ኢኮኖሚ ውስጥ ብንጨምር ከቻይና ኢኮኖሚ በጣም ከፍ ያለ ነው ብለዋል። በደቡብ አፍሪካ የሚገኙ የአሜሪካ ኩባንያዎች ብቻ ከ500 ሺህ በላይ የሥራ ዕድሎችን ይፈጥራሉ። በደቡብ አፍሪካ ያሉትን ሁሉንም የቻይና ኩባንያዎች ብታዩ 10 ሺህ የሥራ ዕድሎችን ወይም 20 ሺህ የሥራ ዕድሎችን እንደሚፈጥሩ መናገር ግምት ይሆናል። ይህ እንደ አውሮፓውያን አቆጣጠር በ2024 መንግስት ቻይና በደቡብ አፍሪካ ወደ 400 ሺህ የሚጠጉ የሥራ ዕድሎችን ፈጥራለች ከሚለውም የተለየ ነው። አሜሪካ ከቻይና ይልቅ ለኛ በጣም ስትራቴጂካዊ ነች ብዬ አስባለሁ ይላሉ ጉሜዴ። ባለፈው ዓመት የደቡብ አፍሪካ ማዕከላዊ ባንክ አሜሪካ በአገሪቱ ላይ የጣለችው የ30 በመቶ ታሪፍ ወደ 100 ሺህ የሚጠጉ ሰዎችን ስራ ሊያሳጣ እንደሚችል አስጠንቅቋል። በዚህም ክፉኛ የተጎዱት የግብርናና የመኪና አምራች ዘርፎች ናቸው። ጉሜዴ እንደ አውሮፓውያን አቆጣጠር በ1994 ደቡብ አፍሪካን ነፃ ያወጣው የአፍሪካ ብሔራዊ ኮንግረስ ቻይናን እንደ ርዕዮተ ዓለም አጋር አድርጎ ይመለከታታል ይላሉ። ሩሲያም የአፓርታይድ አገዛዝን ለማስወገድ ያደረገውን ትግል በመደገፍ ላበረከተችው ሚና ከፍተኛ ግምት ይሰጣታል። ነገር ግን ይህ ፓርቲ በ2024 የፓርላማ አብላጫ ድምፅ ካጣ በኋላ የመሰረተውን አዲሱን የጥምረት አጋሮቹን ለማካተት የውጭ ፖሊሲውን ማዘመን አልቻለም ሲል ይኮንናል። ጉሜዴም አደጋ ላይ ነን፣ የውጭ ፖሊሲያችንን ከአሜሪካ ጋር የበለጠ እርቅ ወይም ተራማጅ ካላደረግነው በአሜሪካና በቻይና፣ በአሜሪካና በኢራን እንዲሁም በአሜሪካና ሩሲያ መካከል በሚደረጉ ግጭቶች መካከል እንወድቃለን። እናም ደቡብ አፍሪካ ትልቋ ተሸናፊ ትሆናለች ብለዋል።